እንግዲህ ዛሬ የመጀመሪያውን ቪዲዮ አይታችሁ የደነገጣችሁ አላችሁ። መጨረሻ አብርሽና ሩታን ንግግር ስታው ደግሞ ደስ ያላችሁ እንደኔ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ዛሬ ደግሞ ተውዷ ትንሿ ልጄ ጋር መጥቼላችኋለሁ። ላይክ አድርጉ። ዛሬ እንግዲህ የነ ሩታን ቪዲዮ ተመልክቻለሁ። ጅማሬው ጸብ ቢሆንም አይናቸው ላይ ግን ትልቅ መልእክት ነበረ። አይናቸው መጨረሻውን እንደሚያሳምር ይናገር ነበረ። የሱንም ሪያክት እያየው ነበረ። ጸጉሯን ሲነካካ ነበረ ምናምን ነገር ሳማት እንጂ ሳማት ኦ ማይ ጋድ ሳማት በቃ ነገ መጣለሁ ማንንም ሰው እንዳላገኝ ቤት ነገ እናወራለን ብሎ አትቷት ሄደ። ባይ ዘ ዌይ በትዳር መካከል ከባድ ነው ይሄ። በአብርሽም ጎን ሆናችሁ በሩታም ጎን ሆናችሁ የምትታወሩ የነበረው እሷንም ጨምሮ ያው ትዳር ነው መመለሱ አይቀርም። እግዚአብሔር የሰጠው ትዳር ሆነ በየትኛውም አጋጣሚ ጸብ ቢኖረውም አለመግባባት ቢኖረውም በጊዜ ሂደት ይፈታል እና ግን ዛሬው በጣም እኔ እናንተ ፍቅር ነን አለ። ማንም ሰው መሀላችን ከሌለ እኔ እናንቺ እንዋደዳለን ፍቅር ነን ተወጅኛለሽ አላት እኮ ጣፋው ጥቶ ማለት ነው። ተወጅኛለሽ አንቺ ብትሰድብኝም ምንም ብትይኝም ስለምትወጂ ነው እንደምትወጂ ደግሞ አውቃለሁ አላት። ወደባክ የተሽከረመመች ሴት ወጉ ማለት ነው። ለማንኛውም ላይክ እያደረጋችሁ ቪዲዮን እስከመጨረሻው ዛሬ ትንሽ ፍርሃን የሆነ ቪዲዮ አይቻለሁ። ጭቅጭቅ ቢኖርበትም መጥፎ ቃላቶችም ይኖርበታል። ልጁ ለምን ያ ወንድም የተባለው ልጅ ትንሽ ይጣድፋል። አብርሽም ደግሞ እሱን ሳይደሙ ገንፍሎ ያልሆነ ነገር ተነጋግረዋል። ልጅ የወለደ ሰው ብዙ ያወራም ነበር። ነገር ግን ምንም አይደለም፣ ይታለፋል በፍቅር። አቀረኔ ካንተ ጋር ፍቅር አያምረኝም። ዞር በልልኝ። ወጣ ከዚህ ቤት። ምንም ሰላም ልትረብሽኝ ነው። አንተ ስነ ስርዓት የለም ሲጀመር። ዘነኝ ተውጣ ይሉጣ ጀሃኒ አለ ማለት እኔ ከአንቺ ጋር እኮ መጣላት መጨቃጨቃት እኔ በፍቅር ነው ከአንቺ ጋር መቆየት ከአንቺ ጋር በሰላም በፍቅር የሆነ ሶስተኛ አራተኛ ሰው ስታመጪ ግን ማለት ነው ምን ነው አሁን ይሄ ልጅ ባየሁት ቁጥር ደሜ ነው የሚፈላው። ሁሌ ነው ከአንቺ ጋር ደምህ አይደለም ጨጓራህም ይፍላ። ምንም እንዲህ ለምን እንዳትንቦቆቦቅ ምን አገባኝ ብቻ አታምጪብኝ እንጂ ማለት ነው። እኔ እና አንቺ ፍቅር በፍቅር ነው የምንሆነው። በቃ ይሄ ልጅ ሂድና እዛ ከሴጣን ተፋቀር። እኔ ከአንተ ጋር ፍቅር አያምረኝም። ዞር በልልኝ፣ እንዳትነካኝ ና ሂድ። በቃ ብዙ የማይባል ነገር ተናገርክ። በጣም ታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለሁ። ገባሽ? በደንብ አድርገሽ ሲጃጃሌት በደንብ አድርገሽ ያስታውቅብሻል እኮ ምን በጣም ቅድም እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለእኔ ሌላ ምትለው የለም። በጠፈጠፈ ተከላከልኩልኝ። ምኑ ነው ያው ለራሱ ሆነ የሆነ ቦታ አላደርሰውም። ምኑ ነው የሚጠፈጠፈው እንዴ? እሱን እኮ ታውቃለህ። ምን እንደምናደርግ አትንካኝ። ና ሂድ ውጣ። አታየውም ያምርሃል። ና ሂድ ውጣ። ና በቃ ሂድ። እግዚአብሔርን በቃ ስነ ስርዓት። በጣም ሪስፔክት አደረግኩክ። ና ሂድ። ሪስፔክት አደረግኩክ። ይበቃሃል። እግዚአብሔርን በጣም ታገስኩ። የማይሆን ንግግር እየተናገርክ ዝም አልኩ። የማይሆን ንግግር አልተናገርኩም። አንቺ ጋር በፍቅር ነው ወጣ ነው። ልቀቅኝ። አትንካኝ። እዛ በጣም ነው የምታስጠላኝ። አትንካኝ። አትንካኝ። እሺ የልጅሽ አባት እኮ ሰው ሲያስጠላ ሲደብረው የሚግባል በቃ የልጅሽን አባትማ እንደዚህ አይባልም። ኧረ መድኃኔ ዓለም አባት ይድረስ። አንተ ማል እንዴ ልትጃጃል የመጣኸው? የልጅሽን አባት እንዲባላል አይባልም። ናይት ቦሻው እንደዚህ እዚህ ጋር ደረስክ። ቀስ እያልክ አሁን ደግሞ እዛ ጋር ደረስክ። ባይሆን አሁን እኔና አንቺ እንድናወራ ፈቅደውልኝ ነበር። እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እጄ ልቀቀኝ። እኔ ልቀቀኝ። ሳትነካኝ አውሬን በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ። ወይኔ ጉዴ ፈላ። መድኃኔዓለም አባቴ ድረስ አትንካኝ። እዛው ውርቀት ምጠብቃ አውሬ። ምንድን ነው የምታወራኝ? በምን ጉዳይ? ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ተው እንጂ። አዎ ይሄንን ነው ልልሽ የምፈልገው። እኔና አንተ መሀል እኔና አንቺ መሀል የሚባል ውል የለንም እኮ። ስለምን እኔና አንቺ ቤትሽም ስመጣ ሌላ ሰው ማየት አልፈልግም። ሌላ ሰው ሳይ ደሜ ይፈላል። ስለዚህ ደሜ ብቻ ነው የሚፈላው። ሌላም ነገር መፍላት ከቻለ
ዞር በል። ምንም ልጅህ ማየት አትችልም። ዛሬ እንደዚህ ሆነ አትንካኝ። ደግሞ እንደዚህ ነገር አትችልም። ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ። እኔም እንዳለው እኮ ነው። አንቺ እንደዚህ ተኮሳተሽ ምናምን እዚህ መቆየት አልችልም እኮ። አፌን እከፍታለሁ ምናምን የማይሆን ንግግር እናገራለሁ ብትል ውርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። ሰው መሄድ እችላለሁ አልሄድም። ምንድን ነው እንደዚህ እያልክ አስር የምታይኝ? አልሸጥም። ልትገዛኝ ነው እንዴ? ና ሂድ። እኔ ለመሸጥ ምናምን ሳይሆን እንዲህ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድን ነው የምናደደው? እኔ እኮ በስነ ስርዓት ነው ያወራሁት። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው። እሺ ሄዶ ደዛ ሄዶ ደዛ ውጣ። ተረጋጊ። ስርዓት የሚባል ነገር አለው። የሰው ልጅ አይደል እንዴ? ስርዓት አትለኝም። ትክክል። ሰላም በእኛ ወይኔ ስርዓት ሰላም ከስርዓት ጋር እንዴት ተላለፋችሁ ከረማችሁ? እስቲ ልቀቅ። ወይኔ አንገቴን አንተ ጆሮ ልቀቀኝ። ሩታ ተጫዋቱብን። ዛሬ ደስ ባለ ቪዲዮ መጥቻለሁ። ጭቅጭቅ ቢኖረውም የባልና ሚስት ጭቅጭቅ ደስ ስለሚለኝ ማለት የፍቅር ስለሆነ ቪዲዮውን እስከ መጨረሻ አይታችሁ እኔ የተሰማችሁ ላይክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እኔ ቢጨቃጨቁ አብርሽና ሩታ ቢጣሉ ምን ቢሉ ደስ ይለኛል። ለምን? የፍቅር ስሜቱ አይናቸው ላይ ስለማየው ማለት ነው። አዎ ዛሬ አሽቃባጭ ብትሉኝ መብታችሁ ነው። እየተሰማኝን ነው የምናገረው። እኔ ከተራ ሰዎች እሳቸው ጋር ትዳራቸው ገብቶ በሚያሽቃብጥ ሰው አስተያየት ሰጥቼም አላውቅም። ድሮም አልሰጥም፣ አሁንም አልሰጥም። ለምን? እነሱ ዳር ቀሪ ናቸው። ባልና ሚስት የሚያረቁትን አክታቸው ግን ይመቸኛል። በቃ ፈታ እንድንል ማለት ነው። ታምሪያለሽ፣ ቆንጆ ነሽ፣ ያንቺ ቁጣ ነብር ነሽ፣ ቁጣሽ ፍቅር ነው። ይሄው ሰልችቶኝ ነው የመጣሁት። እኔ ያንቺ ቁጣ ለኔ ፍቅሬ ነው። ሌሎች ሴቶች ሲላላጡ ሴት አይመስሉኝም እያለ ምላሽ እየሰጣት ስለሆነ ለሩታዬ በጣም ደስ ብሎኝ ዛሬ መጥቻለሁ ማለት ነው። ጥሩ ንግግርም ባይኖርበትም መጨረሻ ላይ ባልና ሚስት እንግዲህ የተነጋገሩት ላይ ነው አስተያየት መስጠት የምፈልገው። ለምን? እኔ ይሄ ቻናሌ ብዙ ቤተሰብ ያዋል፣ ወንድሞቼ፣ እህቶቼ፣ ልጆቼ ተከታታይ ናቸው። የኔን ቻናል ማለት ነው። ሁልጊዜ ስድብ ዩቲዩብ ላይ ማላመጣው በደንብ ረግጬ ስለማልሰራው ለቤተሰቦቼ ክብር ስለምል ነው እንጂ እና አብርሽና ሩታ ዛሬ በተነጋገሩ ንግግር ከወንድም ከተባለ ከሱ ዘመር ነበርኛ የሰማ ነው። ዛሬ ደግሞ እሱ በቃ እሱና ማየት እንደማይፈልግ ሆኖ ነው የመጣውና የተገለባበጡ ማለት ነው። ስለዚህ እኔ ቤተሰቦቼ ስለሚያዩት ብዙ ቻናሌ ላይ ስድብ አልጭንም። ታውቃላችሁ፣ ተቶክቶክ ካልሆነ በቀር የቻናሌ ላይ አስመሳይ የምባለውን በዛ ነው። ለምን አንደኛቸውን አትናገሪም የሚባል ብዙ አስተያየት አለ። አብርሽን ስናገር የአብርሽ ኦዲየንሶች እሱን ነው የምትረግጨው አንቺ ትላላችሁ። እኔ ግን ዛሬ ደስ ብለውኝ እንደ ውሻ እየተባሉ ሲመጡ ማለት ነው አብርሽና ሩታ በቃ እንነጋገር፣ ደስታ ያለሽ ነብር ነሽ፣ እንደዚህ ነብር ስትሆን ደስ ነው። ያቺ ግን ቂጧን እየመታች ማለት ነው ቤት ሰጥሃለሁ፣ አልጋ ሰጥሃለሁ፣ ቤት አትሰብ እያለች ስታሽቃብጠው ምንም ትዝም አትለው ሴት ለሩታ ሲሆን ደግሞ ጭቅጭቁን እወደዋለሁ አለ። ሰምታችኋል? መጨረሻ ላይ አይታችሁታል። አይኗን እያየ ነው የሚያወራው። ስለዚህ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ ያያችሁ አበረታቱ። እኔ ምንም ይሁን የነሱ ድራማ ቆመ አላቆመ መስራቴን አላቆመም። ድራማ ግልጽ ነው። ገኒም ቢትሆን ካራክተርና ድሮ ሩታና ብርሽን ያጣበሰችው እሷ ናት። ገኒ ናት። ታውቃላችሁ ቤቷን የእሷ ክስት ሆና የሩታ ክስት ነኝ ብላ ቤት አከራይታ አጣብሳ እያበጃጀች አብርሽ ጋር እያገናኘች ማለት ነው ያጣበሰችው ገኒ ናት። እና ካራክተር አድርገዋት እሷ ዩቲዩብ ከፍታ እየሰራኝ ነው። ገና ነገ ቀጣይ ደግሞ ሌላ ቻናሎች ይመጣሉ። እኛ እዚህ መዳም ቤትም ሆነ የቻናል ላይ ተቀምጠን የሰው ቻናል ስናገላበት 3 ዓመታችን እና አብርሽና ሩታን እንከታተል። ምንድን ነው የተቀየራችሁት? እነሱ ግን አዲስ አበባ ላይ ጠለል ብለው መዳም ጩኸት የለባቸው፣
የምን ጩኸት የለባቸው። ኮሜንት ትጽፋላችሁ፣ ትሳደባላችሁ፣ ማፊ ፋይዳ። እነሱ ጠለል ብለው እየኖሩ ነው ሀገራቸው ላይ ማለት ነው። እኛ ግን እስበሳችን ቶክቶክ እየተባላን እየተናከስን የማያገባንን ማለት ነው። እኔም በስነ መግባራቸው ነው እኔ ዩቲዩብ ላይ የምሰራው። አባቱ ካልተመቸኝ አባቱን እረግጣለሁኝ። ለምን ይሄ አባት ትልቅ ሰው የማይናገረው ነገር ይናገራል። ብዙ ጊዜ ተናግሯል። ወንድሙ እንደዛ ሩታን ሲሳደብ ለምን ይሄ ስነ መግባር አይደለም ብዬ እናገራለሁ። እህቲቱም እንደዛው ስታስመስል ቶክቶክ ላይ አሁን ሰሞኑን እያስመሰለች ነው። ብር ለመልቀም መታለች፣ የአብርሽ እህት ማለት ነው። ያንን ነገር እቃወማታለሁ በስነ ስርዓት። ለምን ብር የሚሰጥ የመዳም ቀማም ጅሮች ስላሉ ለነሱ ግዴታ ቆማለሁ። የመጣችው ዩቲዩብ ቶክቶክ ከፍታ ለምንድን ነው? ቻናል ላይ እይታ ስለሌላት ቶክቶክ ላይ በአብርሽ ሰበብ ብር እየለቀመ ቤት እየፈረሸች ነው። ለራሷ ስትፈርሸው በምን እናውቃለን እኛ? ስለዚህ ያን ነገር መጥፎ ነገሩን ነው እኔ የምተቸው እንጂ እና አብርሽና ሩታ ተጣልተው ተዋክሰው ቢመጡ እኔ ደስ ይለኛል። ማንም ሰው ሳያስገቡ ማለት ነው። እኔ አሁን የሩታ ወንድም ዛሬ በሚናገረው ንግግሮች ውጣ አንተ ውጣ ማለት የለበትም፣ ግን መተቸት አልችልም። የእሷን ስለወደድኳት የእሷን ወንድም ማቋሸሽ የለብኝም። ትቼ ነው የማልፈው። አይመለከተኝም። ቤተሰብ መሀል እሱ በሚያደርገው ድርጊት በትዳሩ ላይ ግን እቃወማለሁ። ገብቷቸዋል። ትዳር ላይ ክብር የለውም። ከሄርሜላ ጋር ፎቶ ተሰጥቶት ቂጡን እየከፈተ አይታችኋል። ተለቋል ቪዲዮ በጊዜ ያን ቪዲዮ እዛ ለቆ እዚህ መቶ ልጁን ለማየት እያሽቃበጠ አይታችኋል። ይሄ ምንድን አይነት ትምህርት ነው የምንማረው? እስኪ ምንድን ነው የሚያስተምረኝ? በጣም ነው ግራ የሚገባኝ እኔ። ይሄን ነገር ስንቃወም ደግሞ አብርሽን አትወጂም፣ አንቺ ምን አገባሽ፣ አንቺ እኮ ለዩቲዩብሽ ብለሽ ነው አሰን። አዎ ሆሳ ስነ መግባርን እየተቃወምኩኝ አዎ ዩቲዩብን እናሳድጋለሁ፣ መብቴ ነው። ብዙዎቻችሁ አሁን በጣም ነው የምትናደዱት በእኔ። ለምን አብርሽን ትሰርቢያለሽ? ሩታም እኮ ያው ናት። ሩታ እኔ ወንድ ስታመጣ አላየኋትም። በአሁን ሰዓት ታረገዘ ጀምሮ እስከ ወለደ ድረስ ይሄው ወንድ አላመጣችም። ልጇን እያሳደገኝ ነው። አሁንም አራስ ናት። ነገ ብታመጣም ከሱ ስለተፋታኝ መሰደብ አትችልም። ለምን ነፃ ናት። የፈለገችው ወንድ ጋር የመስራት መብት አላት። ተፈታለች። በፊት ለፊት ፈትቻታለሁኝ አንገናኝም ተባብለዋል አይደለ? አሁን ወንድ ጋር ብትመጣ እኔ መብቷ ነው፣ ምን አገባኝ። እሱ ግን ሳይፋታ ጀምሮ ገንዳ እየተዘፈዘፈ ታንዱ ሀገር አንድ ሀገር እየተዝናና በትዳር ላይ እየተጫወተ ነበር። አሁንም ያችን ቼክ እንደማያደርግ እየመሰለ ከሚስቱ ጋር እየመጣ እንደሚላላጥ እያያችሁት ነው። ይሄንን አሁን ምንድን ነው የምንማረው ከሱ? እስኪ ንገሩኝ። እኔ በጣም ነው እኮ የሚገርመኝ እውነት። አንዳንድ ጊዜ ሀቅ ስናገር ደግሞ አንቺ እኮ ለአብርሽን ስለምትጠዩ ነው። እኔ ወይት ያቀኛል የምጠላው አላውቀውም። ዩቲዩበር ነው፣ እኔም ዩቲዩበር ነኝ። በቃ በዚህ መልኩ በሚናገረው ንግግር እተቸዋለሁ። አለቀ። አለበለዚያ ጥሩ ነገር ከሰራ ከኔም ወደ እኔ በሚዲያ ላይ እንደያያችሁ ነው። መቼም ፎቶዬን እንኳን ደብቄ አይደለም አብርሽን የምተቸው፣ በስነ ስርዓት እንዲረዳ ነው። ትዳር ምን እንደሆነ እንዲገባው ነው እንጂ ማንኛችሁም ፎታችሁን ደብቃችሁ ቶክቶክ ላይ የኛ ጀግና ሄድበት ትችላለህ 3 4 ሴት አምጣ የምትሉ አላችሁ። አሁን እናንተ ምንድነው የሩታ ጥላቻ ያለባችሁ ማለት ነው። እሷን ጠላን ስትሉ ደግሞ ብዙ ማህበረሰብ ሳይሆን የሴት ጥላቻ ያለባችሁ። አዎ ሴት ልጅ ምን ያክል ብዙ ሴቶች ምትወክልናት በጣም እኔ በዛ ነው በቃ ሴቶች ላይ ፎከስ አድርጋ የምትሰራ ነው ሩታ ማለት። ለራሷ ህይወት አይደለም አሁን እያስተማረች ያለው ለብዙ ሴቶች ህይወት ነው። በወንድ ላይ ወንድ የምትደረቡ ወንድ ልጅ በሴት የሚደርብ ምን አይነት መስዋዕት እንደሚያስከፍል እኔ በሩታ ህይወት እንደምትማሩ ተስፋ አደርጋለሁ። በእውነት ትናንትና እኮ ትናንትና በጣም ይወደውሻል በእውነት። አሁን እንግዲህ አንዷ ፌነስ ለመሆን መታለች። ነይ በእውነት በጣም በአብርሽ የማይናደር ሰው የለም። ለምን ስነ ምግባሩ ደስ አይለንም። ሰላም የፋፊ ቤተሰቦች፣ ወይኔ ቦርጬ አይታይም። ይሄ አብርሽ ድዳም ነው። ሴትን አይወክል። ወንድ ልጅ ዩቲዩብ ለምሳሌ ዩቲዩብ ትንሽም ትልቅም ሰዎች እኔም መከታተላለሁ። ሩታም አብርሽም እስከምናያቸው ድረስ የሆነ ትምህርት ነገር ከነሱ እንወስዳለን። እነሱ ደግሞ ለኛ ቁም ነገር ነው ማምጣት ያለባቸው የሚያስተምር። ኢቭን ፕራንክ ቢሆንም ፕራንካቸውን በልኩ ማድረግ አለባቸው። ኦዲየንስ ስላለን ማለት ነው። ኦዲየንስ ሬስፔክት አድርጎ ቢኮዝ እኛ ባህል ወግ አለን።
የእኛ ኢትዮጵያውያን አስተዳደጋችን እንደ ሌሎች አይደለም። በጣም ያኔ እናያለን ምናምን ነገር ሰው ይሄ አብርሽ የሚያደርገውን ነገር እኔ በፍጹም አልቀበለውም። በፍጹም ምንም ትምህርት የለውም። የሚወገዝ ነገር ነው እየሰራ ያለው እና እናወግሰዋለን። ጸባዩን አስተካክሎ ቀጥ ብሎ እኛ ኢትዮጵያውያን ሩታዬስ አሁን በምታደርገው በጣም እኔ በጣም ቃላት የለኝም ለሷ በእውነት በጣም she's great and she's ያኔ በቃ like ግሬስ ያላት ልጅ ናት። ሀምብል የሆነች ልጅ ማለት ነው። ቤተሰቧን ቴኬር እራሷን አሳልፋ ማትሰጥ ለዩቲዩብ ለገንዘብ ብላ ማንነቷን የማትቀይር ልጅ ናት እና ልጇ ላይ ለልጇ የምታረገው ትሪትመንት ምናምን በጣም ደስ ይላል። እኔ በበኩሌ በጣም ነው የምወዳት። በሷም በእኔም ስም በሌሎችም ስም በጣም ነው የምንወዳት ሩታን እላለሁ። እኔ ምን እንደምትለኝ ልንገራችሁ ደግሞ ሩታ እኔ ስመጣ ከውጭ ማለት ነው ሩታ መጣች ነው የምትለው። ሩታ በቃ ሩታ ነው ስሟ ሲጀምር የቤት ስሟ ሩታ ነው። ሩታ ነው የምንላት ምክንያቱም ሩታን በጣም ስለምትወዳት ማለት ነው። እና ሩታ ስሟ ሩታ ነው ሲጀምር። እኔም ልጄ ብያታለሁ። ልጇ እንዴ ልጃችሁ ለኔ ደግሞ እህቴ ናት ሩታ ሲጀምር ማለት ነው።